ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 28 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የሚኒስትሮች ምክር ቤት በዛሬው ዕለት 51ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ በአብላጫ ድምፅ በመላው ሀገሪቱ ላይ ተግባራዊ እንዲደረግ ውሳኔ አስተላልፏል። ይህንን በዝርዝር ወደ እናንተ ይዘናል። በሌላው መረጃችን ለመምህራኖች እጅግ በጣም አስደሳች የሆነ መረጃ ወጥቷል። በዚህም ለበርካታ ወራት ከፍተኛ ጥያቄ ሲያስነሳ ስለነበረው የደሞዝ ጉዳይን በተመለከተ ሙሉ መረጃና ሙሉ ዝርዝሩን እናደርሳለን። በአሜሪካ ከሚኖሩ ኢትዮጵያን ጋር ተያይዞ ዶናልድ ትራምፕ ምን ብለዋል? በዝርዝር ይዘነዋል። ወደ ሳውዲ አረቢያ በመጓዝ ላይ እያሉ እጅግ በርካታ ወገኖቻችን ላይ የደረሰው አደጋ የብዙዎቻችንን ቅስም ሰብሯል። በዝርዝር ይዘነዋል። የአዲስ አበባ ከተማ አስተዳደር መሬት ሊዝ ጨረታ አውጥቷል። በዝርዝር እናደርሳለን። ግዙፉ በዓለማችን ደረጃ የሚታወቀው ኩባንያ የኢትዮጵያን ገበያ ተቀላቅሏል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም የሚኒስትሮች ምክር ቤት በዛሬው ዕለት 51ኛ መደበኛ ስብሰባውን በተለያዩ ጉዳዮች ላይ ተወያይቶ በአብላጫ ድምፅ በመላው ሀገሪቱ ላይ ተግባራዊ እንዲደረግ ውሳኔ አስተላልፈዋል። በቅድሚያም ምክር ቤቱ የተወያየው የማዳበሪያ ምርት ፍቃድና የፖስታሽ ማዕድን ምርት ፍቃድ ረቂቅ ስምምነቶች ላይ ነው። ለምክር ቤቱ የቀረቡት ሁለት ረቂቅ ስምምነቶች የውጭ ምንዛሬ ግኝቶችን ለማሳደግ፣ ለዜጎች የሥራ ዕድል ለመፍጠር፣ ሀገራችን ለማዳበሪያ ግዥ የምታወጣውን ከፍተኛ የውጭ ምንዛሬ ለማስቀረትና ለሀገራችን አርሶ አደሮች ወቅቱን የጠበቀ የማዳበሪያ ስርጭት እንዲኖር ለማድረግ ትልቅ ጠቀሜታ ያላቸውንና ከአካባቢ ጥበቃና ከማህበረሰብ ተጠቃሚነት አንጻርም የመንግስትን የፖሊሲ አቅጣጫ የተከተሉ መሆናቸውን በማረጋገጥ የማዕድን ሚኒስቴር ስምምነቶችን እንዲፈርምና ወደ ሥራ እንዲገቡ ምክር ቤቱ በሙሉ ድምፅ ይወስናል። በመቀጠልም የቤት ልማት ረቂቅ ፖሊሲ ምክር ቤቱ የተወያየበት ሌላ አጀንዳ ነው። ባለፉት ዓመታት በቂ የቤት አቅርቦት እንዲኖር የተደረጉ ጥረቶች ቢኖርም አሁንም የቤት አቅርቦትና ፍላጎት የተገጣጠመ አይደለም። በመሆኑም በገጠርና በከተማ ለሚኖሩ ሁሉም ዜጎች አቅምን ያገናዘበ ተደራሽና በቂ የመኖሪያ ቤት አቅርቦት በዘላቂነት ማረጋገጥ የሚያስችል የፖሊሲና የሕግ ማዕቀፍ መዘርጋቱ አስፈላጊ ሆኖ በመገኘቱ ፖሊሲው ተዘጋጅቶ ቀርቧል። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በምክር ቤቱ ከጸደቀበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፁ ወስኗል። ከዚያም ምክር ቤቱ የተወያየው በኮሪያ ኤክስፖርት እንዲሁም ባንክ ጋር በተያያዘ የፋይናንስ ድጋፍ ስምምነት ነው። የብድር ስምምነቱ ለሕክምና መሳሪያ አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የሚውል 30 ሚሊዮን የአሜሪካ ዶላር የሚያስገኝ ሲሆን የሕክምና መሳሪያ ችግር የሚፈታ ዝቅተኛ ወለድ የሚከፈልና የ15 ዓመት የችሮታ ጊዜን ጨምሮ በ40 ዓመት ተከፍሎ የሚጠናቀቅ ነው። ምክር ቤቱን ብድሩን ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣም መሆኑን በማረጋገጥ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። አራተኛ ሌላው ምክር ቤቱ የተወያየበት የኢሚግሬሽንና ዜግነት አገልግሎት ለሚሰጣቸው የተለያዩ አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን የወጣ ደንብ ነው። ተቋሙ ለተገልጋዮች ጥራትና ተአማኝነት ያላቸው አገልግሎቶች ለመስጠት የሚያወጣውን ዝቅተኛ ቀጥተኛ ያልሆኑ ወጪዎችን የአገልግሎቱ ቀጥተኛ ተጠቃሚ ከሆኑት የህብረተሰብ ክፍሎች ተመጣጣኝ ክፍያ በማስከፈል እንዲሸፈን ለማድረግ እንዲያስችል ረቂቅ ደንቡ ተዘጋጅቶ ለምክር ቤቱ አባላት ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየ በኋላ ደንቡ በፌዴራል ነጋሪት ጋዜጣ ላይ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ መወሰኑ ተሰምቷል። ሌላው የህብረት ሥራ ማህበራት ማሻሻያ አዋጅ ምክር ቤቱ የተወያየበት አጀንዳ ነው። እጅግ በርካታ
አጀንዳዎች ስለሚሆኑ እንግዲህ ቀሪዎችን በስክሪኑ ላይ አስቀምጬላችኋለሁኝ። እናንተ ስክሪንሾት እያደረጋችሁ ሙሉውን ተመልከቱት። እኔ ወደ ቀጣይ መረጃ ልለፍ። በሌላው መረጃችን ለመምህራኖች እጅግ በጣም አስደሳች የሆነ ዜና ተሰምቷል። ለበርካታ ወራት ከፍተኛ ጥያቄ ሲያስነሳ ስለነበረው የደሞዝ ጉዳይ በተመለከተ አነጋጋሪ መግለጫ ወጥቷል። በትግራይ ክልል ጊዜያዊ አስተዳደር መንግስታዊ መዋቅር ስም በአዲስ አበባ አንድ የንግድ ባንክ ቅርንጫፍ ስም የሚታወቁ ከ18 ሚሊዮን ብር በላይ ገንዘብ ለትግራይ መምህራን የውዝፍ ደሞዝ ክፍያ እንዲውል የክልሉ ከፍተኛ ፍርድ ቤት አዘዘ። የክልሉ ከፍተኛ ፍርድ ቤት የፍትሐ ብሔር ችሎት ካለፉት ቀጠሮዎች የቀጠለ የትግራይ መምህራን የ17 ወራት የውዝፍ ደሞዝ ጉዳይን ተመልክቷል። ይህንንም የተመለከተው በትናንትናው ዕለት ሰኞ ታህሳስ 27 ቀን 2018 በመቀሌ ከተማ የነበረው የፍርድ ቤት ውሎ ምን እንደሚመስል ቲክቫህ ኢትዮጵያ በመቀሌ ቤተሰብ ተከታትሎ ነበር። ፍርድ ቤቱ በኢትዮጵያ ንግድ ባንክ 4 ኪሎ ቅርንጫፍ ታግዶ የቆየው በጊዜያዊ አስተዳደሩ መንግስታዊ መዋቅር ስም ያለው ከ18 ሚሊዮን ብር በላይ ለመምህራን እንዲከፈል ወስኗል። ፍርድ ቤቱ የተከሳሽ ጠበቆች በጉዳዩ ዙሪያ ተጨማሪ ማስረጃዎች ይዘው እንዲቀርቡ በማዘዝ ለጥር 25 ቀን 2018 ቀጠሮ ሰጥቷል። የአዲስ አበባ ከተማ የመሬትና ልማት አስተዳደር ቢሮ በ9 ክፍለ ከተሞች በሚገኙ 220 ቦታዎች ላይ አዲስ የሊዝ ጨረታ ማውጣቱን አስታወቀ። ቢሮው የጨረታ ሰነድ ሽያጭ ከቀጣይ ሳምንት ሰኞ ጀምሮ ለ10 ተከታታይ ቀናት እንደሚካሄድ ገልጾ የሊዝ ጨረታ የወጣባቸው ቦታዎች በልደታ፣ አዲስ ከተማ፣ ጉለሌ፣ አቃቂ ቃሊቲ፣ የካ ንፋስ ስልክ ላፍቶ፣ ለሚኩራ፣ ኮልፌ ቀራኒዮና ቄርቆስ ክፍለ ከተሞች የሚገኙ ሲሆን ቦታዎቹ ለንግድ ወይም ለመኖሪያ አገልግሎት የሚውሉ መሆናቸው ተጠቁመዋል። ለጨረታ የቀረቡት እነዚህ ቦታዎች በአጠቃላይ 7.7 ሄክታር ስፋት ያላቸው ሲሆን ሁሉም ቦታዎች ምንም አይነት ይገባኛል ውዝግብ የሌላቸው መሆናቸውን ቢሮው ማረጋገጡ ተሰምቷል። በሌላው መረጃችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ ውስጥ የሚኖሩ 47.6 በመቶ ያህሉ የኢትዮጵያ ስደተኞችና ቤተሰቦቻቸው የአሜሪካ መንግስት ድጋፍ ተቀባይ ናቸው አሉ። ፕሬዝዳንት ትራምፕ 71.9 በመቶ ትውልደ ሶማሊያን በመንግስት ድጋፍ ውስጥ የታቀፉ መሆናቸውን ገልጸው ፕሬዝዳንቱ ይህንን መረጃ ያጋሩት ሶማሊያውያን የመንግስት ነፃ ድጋፍ እየተጠቀሙ እንደሚኖሩና በተለይ ሶማሊያውያንና ትውልደ ሶማሊያን በብዛት የሚኖርባት ሚኒሶታ ግዛት የህፃናት እንክብካቤን ጨምሮ መንግስት የሚያቀርባቸው ነፃ ድጋፍ በከፍተኛ ደረጃ እንደሚመዘበር በመጥቀስ ሲወነጅሉ ከቆዩ በኋላ ነው። ፕሬዝዳንቱ ግዛቲቱ ውስጥ የመንግስት ነፃ ድጋፍ በተጨበረበረ መንገድ የሚጠቀሙ ትውልድ ሶማሊያውያን ዜጎች ከአገር እንደሚያባረር ጭምር በማዛት ላይ ናቸው መባሉን ዋዜማ አሰምቶናል። በሌላው መረጃችን ግዙፉ በዓለማችን ደረጃ የሚታወቀው ኩባንያ የፈረንሳዩ የችርቻሮ ንግድ ኩባንያ ካርፈር የኢትዮጵያ ገበያን መቀላቀሉ ተሰማ። ኩባንያው ከሚድሮክ ኢንቨስትመንት ግሩፕ ጋር በፈጠረው አጋርነት መሰረት ወደ ኢትዮጵያ ገበያ መግባቱ የተነገረ ሲሆን ከሚድሮክ ኢንቨስትመንት ግሩፕ የቅርንጫፍ ኩባንያ ከሆነው ኩዊስ ሱፐርማርኬት ጋር መሆኑ ነው የተገለጸው። በስምምነቱ መሰረትም በአሁኑ ወቅት በኢትዮጵያ የሚገኙ 13 የኩዊስ ሱፐርማርኬት ቅርንጫፎች ሙሉ በሙሉ ወደ ካርፈር ብራንድ የሚቀየሩ ሲሆን ሽግግሩም እንደ አውሮፓውያን አቆጣጠር በ2026 የመጀመሪያ አጋማሽ ይጠናቀቃሉም ተብሏል። ኩባንያው እስከ 2028 ድረስ ተጨማሪ 17 አዳዲስ መደብሮች ተገንብተው ለአገልግሎት ዝግጁ መሆናቸውን ነው ሲል በአጠቃላይ በሀገሪቱ የሚገኘውን የካርፈር መደብ ቁጥር ወደ 30 ለማድረስ ያቀደ ነው። በመጨረሻም እጅግ በጣም አሳዛኝ የሆነ ዜና ተሰምቷል። ወደ ሳውዲ አረቢያ በመጓዝ ላይ እያሉ በርካታ ወገኖቻችን ላይ አስደንጋጭ መረጃ ወጥቷል። ከተለያዩ አካባቢዎች ተውጣጥተው በህገወጥ መንገድ በተሳቢ ተሽከርካሪ ተሳፍረው ሲጓዙ የነበሩ ከ85 በላይ ወጣቶች ሰመራ ከተማ በደረሰው የመገልበጥ አደጋ ሞትና የአካል ጉዳት እንደደረሰባቸው የአፋር ክልል መንግስት ኮሚኒኬሽን ቢሮ ለቲክቫህ ኢትዮጵያ ይፋ አድርጓል። አንዳንድ የሟቾች ቁጥር 30 ያደረሱ ሲሆን የክልሉ መንግስት ደግሞ የሞቱት 22 ሰዎች መሆናቸውን ገልጿል።
ለሟች ቤተሰቦች መጽናናትን እየተመኘን ለዕለቱ ያስኩላችሁ መረጃን ይመስላል። ቪዲዮን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን አድርሱት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።